ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰብ ምሳሌ ቀጣይ ክፍል። ምሳሌ እንግዲህ በባለፈው ላይ ማህሌት የሆነ የማይታወቅ ሰው እንግዲህ ራሱን ሸፋፍኖ ማህሌትን ሊያጠቃት እንደነበረ እንግዲህ አይተናል። ያ ሰው ማን ነው? ያ ሰው እንግዲህ ታሬ ነው። ታሬ እንግዲህ ከመድብድ ጋር ሆኖ ማህሌትን እባክሽን ይህን ስራ አቁሚ፣ ይህንን ክፉ ስራ አትስሪ፣ እኛም ግድ ሆኖብን መውጫ አተን ነው። አንቺ ደግሞ እንግዲህ ሴት ነሽ፣ በዛ ላይ ደግሞ በሰው ህይወት እየተጫወትሽ ነው። ስለዚህ እባክሽን ውጪ ብሏታል ማለት ነው። ታሬም ብዙ ጊዜ መክሯታል። ነገር ግን እሷ ያው ሁሌ ክፉ ክፉ ነገርን ስለምትመኝ ያ የሰራችው ክፉ ነገር ይኸው ዛሬ እዚህ ላይ አድርሷታል። እናም እንግዲህ አለቃቸው ግደይ አጥፈት ብሎኛል በማለት እንግዲህ ታሬ ራሱን ቀይሮ መጥቶባታል ማለት ነው። በስተመጨረሻም እሷ እባክን ብሩኬ አትግደለኝ፣ እባክን መኖር ፈልጋለሁ፣ በዛ ላይ እንደዛ ታማለች፣ እንግዲህ መንቀሳቀስ እንኳን አትችልም፣ እባክን እያለች ያው ብሩክ ከዚህ በፊት ስለጎዳት እሱ መስሏት እባክን ተወኝ ምናምን እያለች እየለመነችው ነበር። ታሬ በእውነት በጣም መልካም ሰው ነው፣ ሩሩ ሰው ነው። እናም በስተመጨረሻ አዛዝነው እኔ ተልኬ ነው፣ ትዕዛዝ ተሰጥቶኝ ነው፣ አንቺን ተይ ብልሽ አልሰማ ብለሽኛል፣ ራስሽን ሰውሪ ከዚህ ጥፊ ብልሽ እምቢ ብለሻል፣ አሁን ግን የህይወትሽ መጥፋ ደርሰዋል፣ እኔ አጥፊያት ተብዬ ተልክ ያለው አላት ማለት ነው። ታሬ አንተም ልታጠፋኝ አንተም ልትገለኝ በማለት ጠይቃለች እንግዲህ። እናም ታዳሱ እኔ ትዕዛዝ ተሰጥቶኝ ነው፣ አሁንም ግን ዳግመኛ እንዳላጠፋሽ ቦታውን ለቀሽ ጥፊ፣ ከዚህ ሂጂ ብሏታል። እንግዲህ የት መሄጃለኝ? ምን መሄጃለኝ? የት አባቴ ልሂድ? በማለት መልሳለታለች። ይህንን ጥያቄ አትመልሽልኝ፣ በዳግመኛ ግን ከመጣውኝ አልምርሽም፣ እኔ ራሴ ገልሻለሁ። አሁን ግን ያው ተሰውራብኝ እየፈለኳት ነው ብዬ መልሳለሁ ላለቃዬ ለካሌብ። ስለዚህ ባክሽን ብሏት ትንሽም ቆየት ብለ እንግዲህ ማህሌት ምንም የላትም፣ ምግብ የላትም። ምግብ ይዞላት መጥቷል። አሁንም አሳዝነሽኝ ምግብ ይዤልሽ መጥቻለሁ፣ ከእንግዲህ ግን ምግብ አላመጣልሽም፣ ራስሽን ቻይ፣ ራስሽን ጠብቂ፣ ዞር በይ ብሏታል። ማህሌት እንግዲህ ጣፋንታዋ ምን ይሆን ግን መሄጃ የላትም። መንገድ እየሄደች ዳጣን አግኝታት ነበር። ዳጣን ዳቦ ግዢልኝ ብትላት ለሚፈልገሽ ነው አለቻት። ለራሴ ልበላ ርቦኛል አለቻት። አይ ስራሽ፣ አየሽ የሰራሽው ክፉ ስራ ለዚህ ያደረሰሽ። ሰው ለካ በሰፈረ ቁና ይሰፈርለታል፣ ሰው ላይ በሰራ ግብ ለካ በራሱ ላይ ይመለሳል በማለት ዳጣ ብቻውን ቆመ እያወራች ነው። አይ እኔ ዳቦ መግዣ የለኝም በማለት ዳጣም ጨክናባት እንግዲህ ማህሌት ወደ ቤቷ ተመልሳለች። ወደ ቤቷ እንደተመለሰችም እንግዲህ አለምዬ ቀጥታ በመሄድ አለም ግን ምፈልጋ ነው፣ አለም ለራሷ መድብልን ትፈልጋለች፣ ግን ደግሞ ብሩኬንና መድብልን ለማለያየት ቆርጣ ተነስታለች። ብሩኬ እየተሻለ ነው፣ ሕክምናም እያደረገ ነው። እናም ከተሻለን መቅዲ ቅድስትን መልሶ እንደሚያገባትና አብሮ እንደሚኖር ነው። መድብልም እንደገና ደግሶ ሊድራቸው እንግዲህ ዝግጅቱን ጨርሰዋል። አለም ግን ይሄ ሰውዬ አይሆንሽም፣ ሌላ ሰው አግቢ፣ ይበቃሻል እያለች ሁሌ እንግዲህ ቅድስትን እየጨቀጨቀቻት ነው። ቅድስት ግን ፍቅርን እስከ መቃብር መቼም ቢሆን ብሩኬን አስተውም፣ መቼም ቢሆን እሱን ትቼ አልሄድም፣ ድል ባለ ሰርግ ደግሰን እንጋባለን፣ ተይኝ፣ ለምንድን ነው የምትነካኪኝ? እኔ ብሩኬን በጣም ነው የምወደው ብላታለች። እሷ ግን ዛሬም ማህሌት እንግዲህ እንደዛ ሆነ ማህሌት ጋር ሄዳ ማህሌትን የሆነ ሰው በፍቅር ግደዩ ወይንም ደግሞ አፍቅሪዩ ትላታለች። ማንን ለፍቅር? ብሩክን ውለጂ፣ ልጅ ውለጂ ነው እንጂ ያለቻት። እንዴት ስትላት ውለጂ፣ ብሩክን አትፈልጊም? ብሩክን የራስሽ ማድረግ አትፈልጊም? ቅድስት እንዳታገባ አንቺ ውሰጂ፣ ስለዚህ ልዩ ልጅ ከብሩክ አለቻት። ብሩክ እንዴት አድርጎ ነው ከሷ ልጅ የሚወልደው?
የሚገርም ግሩምና ድንቅ እኮ ነው። አለም በስሙ የአክስቷ ልጅ ዘመዷ ናት፣ ግን ደግሞ ምቀኛ እየሆነችባት ነው። ይሄ ታዲያ ምን ይሉታል? ምን ይባላል? እንዴት ሰው የገዛ ዘመዱ ላይ የገዛ ሰው የራሱ ሰው ላይ ምቀኛ ይሆናል? እቺ ልጅ ትዕግስት እንድታረግና እንድትታገዝ እንድትጠብቀው ማድረግ ሲገባት እንትን ትላለች። እንዲሁም ደግሞ ስርዓት መባል የላትም አለም። በእርግጥ ቅው ቅው የምትለው ነገር ደስ ይላል፣ የሆነ በቃ እንትን አላት። ግን ደግሞ በጣም እየተሳፈጠች ነው ከመድብል ጋር። እንዴ ይሄ ባህላችን አይደለም። አለምዬ አረጋጊ፣ ተረጋጊ የኔ እናት። ቅው ቅው ያልሽ ብትሰሪ ይሻልሻል። ምክንያቱም በዛ መንገድ እኔ ቅው ቅው ስትል እወዳታለሁ፣ እሷ እንዳጣን ቀበጥ ምናምን ነገር እና ግን ደግሞ ወንድ ክፍል ድረስ እየሄደች በግዴታ ሳይፈልጋት ልተኛ ልምጣ አንተ ጋር እያለች ትጠይቃለች። እሱ ጭራሽ አይፈልጋትም። መድብል ጀግና ነው። ጀግንነቱ ነው የሚያምርበት። ጎበዝ ነው። እንዲሁም ደግሞ እራሱን ይጠብቃል። እሱ የሚፈልገው ወንድሙን መዳር፣ ወንድሙን ድሮ ከዛ በኋላ ሰላማዊ ኑሮ መኖር ይፈልጋል። ትናንትና ደግሞ ስክር ብለዋል። አይ ማን ነው ይሄ? እንትናም ተቀላቅለዋቸዋል። ይሄ ቲትና ላይ የሚሰክረው ስሙ ገልሞ ስመቸኝ ሰወዱ። እዛ ቲትና ላይ መቃብር ቆፍራ ነው የሚሰራው። እዚህ ደግሞ ያው እንግዲህ ገልሞ በምን ሁኔታ እንደመጣ ወይንም ደግሞ እንዴት እንደተቀላቀለ ባላውቀውም ወይንም ደግሞ ሰክሮ መንገድ ላይ ተገናኝቶ አላውቅም። ሶስቱም ጠላት አላቸው። ብሩኬም ቢሆን መድብልም ቢሆን እንደዛው እና ተቀላቅሎ ተበረጋግዶ ምናምን ስክር ብሎ ወደ ቤታቸው ሲሄዱ ብሩኬና ገልሞ ደግሞ ሲጣሉ እንዴት ያምርባቸዋል ማለት ነው። እንደዛ በሰከረ አቅማቸው ማለት ነው። መድብል ደግሞ አስታራቂ፣ ሁለቱ እንዳይጋጭ። ምክንያቱም ገልሞና መድብል በደንብ ነው የሚተዋወቁት፣ ጥሩ ወዳጆች ናቸው ቲትና ላይ ማለት ነው። እናም ታዲያ እንግዲህ አለምዬ በስተመጨረሻ መሀሌት ጋር ሄዳ ውለጂ ከብሩኬ ቅድስት እንድታገባ አልፈልግም እያለች እንግዲህ ምን እንደፈለጉ እንዳሰቡ ባይታወቅም በጣም ደንግጣለች መሀሌት ራሱ ማለት ነው፣ ምን አስባ እንደሆነ። ግን መድብል ምግብ ዞላት ወይም ደግሞ ሊጠይቃት እንደሚመጣባት እርግጠኛ ነኝ። ከመጣባት ግን አይምራትም፣ ይገላታል። ምክንያቱም ከዚህ በፊትም ለብሩኬ ቤቱን አሳይታ ሄዶ እንዲገላት ያደረገችው አለም ነች። አያችሁ፣ የሰከረ ሰው ውላይ ስትም ይባላል።